አርሴማ ደጉ እባላለሁ። የመጣሁት ከዚሁ ከባህር ዳር ነው። ይዘን የመጣነው ፕሮዳክት የሶፍትዌር ፕሮዳክት ነው። ከውድድሩ ጥሩ ውጤት ይዞ ለመምጣት እንጠብቃለን። ከካብ ዲጂታል ሶሉሽንስ ነው የመጣሁት። የተለያዩ ሶፍትዌር ፕሮዳክቶችን እናበለጽጋለን። ዛሬ ይዘንላችሁ የመጣነው ፕሮዳክት ቀርሺ ሊንክ ይባላል። እንደሚታወቀው ኢትዮጵያ ውስጥ ወደ 24000 የሚደርሱ ሳኮዎች አሉ። ከ18000 እስከ 19000 የሚሆኑት ደግሞ ሩላር ሳኮዎች ናቸው። ሳኮ ማለት ሴቪንግ ኤንድ ክሬዲት ኮኦፐሬቲቭስ ናቸው። ገንዘብና ቁጠባ ህብረት ስራ ማህበራት የምንላቸው እና አሁን ለምሳሌ ከኛ ውስጥ ብዙዎቻችን ወደ ገጠር አካባቢ ዘመዶች ይኖሩናል እና ፋይናንሻል አክቲቪቲ ለማድረግ ወይም ገንዘብ ትራንዛክት ለማድረግ የሚያጋጥሙን ስትራግሎች ይኖራሉ። ለምሳሌ አንድ ስቶሪ ልንገራችሁ። እዚህ ባህር ዳር አካባቢ ያሉ ገበሬዎች ወተት የሚያመርቱ ገበሬዎች አሉ። እነዚህ ወተት የሚያመርቱ ገበሬዎች ለዴሪ ኮኦፐሬቲቭ ወተታቸውን ያስረክባሉ። ኮኦፐሬቲቭ ሽጦ የሚያገኘውን ትርፍ ለገበሬው ይሰጠዋል። ይሄ ገበሬ ደግሞ ትርፉን እንዴት ወደ ቁጠባ መቀየር እንዳለበት እንዴት ምርቱን ማሳደግ ቢፈልግ ላም መግዛት ቢፈልግ ወይም ኤኒ ካይንድ ኦፍ ማቴሪያል መግዛት ቢፈልግ ምን ማድረግ እንዳለበት አያውቅም። ይሄ ማለት ሳኮዎችና ሌሎች ኮኦፐሬቲቮች ሊንክ የተደረጉበት ወይ የለም። ስለዚህ አሁን እኛ እነዚህን አይተን ኦብዘርቭ ያደረግናቸው ፕሮብለሞች ነበሩ። መጀመሪያ ሳኮዎች ጋር ማኑዋልና ፔፐር ቤዝድ የሆነ ነገር ነው ያላቸው። ሜምበር ሬጂስተር ሲያደርጉ፣ ትራንዛክሽን ሲፈጽሙ፣ ሴቪንግ ኤቭሪቲንግ በወረቀት ነው የሚጻፈው። ከዛም በተጨማሪ ደግሞ ይሄ መሆኑ ችግሮች እንዲፈጠሩ በሰዎች ስለሚሰራ ኢረር እንዲኖር ያደርጋል። ሌላ ደግሞ ከአኑዋልና ዊክሊ ሪፖርት ቢፈልጉ ሳኮች በጣም ዳታው ስካተርድ የሆነ ስለሆነ ሄዴክ ነው ይሄ ራሱ። ከገበሬዎች ሳይድ ያየናቸው ችግሮች ደግሞ እዚህ ፋይናንሻል ሴክተር ጋር እነሱን ኢንክሉሲቭ የሚያደርግ ኢንቫይሮንመንት የለም። ለምሳሌ እኛ በስልካችን ትራንዛክት እንደምናደርገው ገንዘብን እነሱን ያካተተ ነገር የለም። ሌላ ደግሞ ካሽንም ቤዝድ ያደረገ ነው ክሬዲት ማግኘት የሚችሉት። ሳኮች ጋር ለምሳሌ በቆጠቡት ልክ ነው ክሬዲት የሚያገኙት። ነገር ግን እነዚህ ሌሎች ኮኦፐሬቲቮች ከሳኮች ጋር ብናገናኛቸው ፕሮዳክቲቪቲ ቤዝድ የሆነ ክሬዲት ማግኘት ይችላሉ። ለምሳሌ የ3 አመት የ4 አመት ምርታቸው እየታየ ክሬዲት የሚያገኙበት ወይ የለም። እነዚህ ፕሮብለሞች አሉ። እኛ ምን ይዘን መጣን? ቀርሺ ሊንክ የሚባል ለሳኮች ኮር ባንኪንግ ሲስተም፣ ቀርሺ ማለት ገንዘብ ማለት ነው። ለገበሬዎች ደግሞ ዲጂታል አይደንቲቲ እና አግሪ ክሬዲት የሚያገኙበትን ወይ ይዘን መጠናል። ኮር ባንኪንግ ስንል ምን ምን ያካትታል? ሴቪንግ፣ ትራንዛክሽን፣ ፔይመንት፣ ሌላ ደግሞ እንደዚሁ ከኢትስዊች ጋር አገናኝተን ከናሽናል ባንኮች ጋር የሚገናኙበትን ወይ እናፈጥራለን። ሌላ አግሪ ክሬዲት ማለት ደግሞ ገበሬው ፕሮዳክቲቪቲን አይቶ የ3 አመት የ4 አመት ምርቱ እየታየ ክሬዲት የሚያገኝበትን ወይ ካሽን ቤዝድ ያደረገ ብቻ ሳይሆን ፕሮዳክቲቪቲን ቤዝድ ያደረገ ክሬዲት የሚያገኝበት ወይ አለ። እነሱን ደግሞ ይሄን ሩራል ኮሚኒቲ ኢንክሉሲቭ ለማድረግ ዩኤስኤስዲ እና አይቪአር እንጠቀማለን። ዩኤስኤስዲ ሁላችንም የምናውቀው 994 ምናምን ብለን ምን ሞክረዋለን። አይቪአር ደግሞ ኢንተግሬትድ ቮይስ ሪከርድ ነው። ይሄ ምንድነው የሚያደርገው? ለምሳሌ ኢማጂን ገበሬ በስልኩ ደውሎ ገንዘቡን ክሬዲቱን ሴቪንግ የሚያገኝበት ወይ ካለ እሺ ጨረስኩ። ታይም እየሰጠሽ በጥያቄና መልስ ትመልሺዋለሽ እና እስቲ ፋይናንሻል ነገርሽን ንገሪ። ለምን ገንዘቡን ፈለግሽው? ምን ለመስራት? ምን ላይ ልታዩ? ለምሳሌ እኛ ሶፍትዌር ዴቨሎፐሮች ነን። ሶፍትዌሩን ዴቨሎፕ እናደርጋለን። ነገር ግን ብዙ ወጪዎች አሉ። ቴሌኮም ሰርቪስ አለ። አሁን አይቪአር የምላችሁ ኢንተግሬትድ ቮይስ ሪከርድ ከቴሌ ጋር በመተባበር ነው። ለምሳሌ ቤቱ ሆኖ ገበሬው ይሄን ያክል ቆጥበሃል፣ አንድን ይጫኑ፣ ሁለትን ይጫኑ እያለ ኢንክሉሲቭ ለማድረግ ያሰብነው ብዙ ስትራቴጂዎች አሉን። እሱን የምናገኘው ከቴሌ ሰርቪስ ነው። እነዚህን የምናገኝበት ወጪዎች አሉን። ዴቨሎፕመንት ኮስት አለ፣ ሜንቴናንስ ሰርቪስ፣ ቴሌኮም ሰርቪሶች አሉ። እነዚህ ፕሮቫይድ ለማድረግ የአይቪአሩን ቼክ እያደረግን ነው አሁን ላይ። ስንት ነው እዚህ ብትጠይቂው? ኮስታችን ብሬክዳውን ያደረግናቸው ኮስቶች አሉ። ወደ 1 ሚሊዮን ይደርሳል። 1.2 አካባቢ ይደርሳል። ሜንቴናንስ ኮስት፣ ሰርቪስ ኮስት፣ ዴቨሎፕመንት፣ ቴሌኮም ሰርቪሶች ሊስት ያደረግናቸው አሉ። እነሱን ከቨር ለማድረግ ያሰብናቸው። እንዴት ነው እናንተ ሬቨኒው ጀነሬት የምታደርጉት? ሬቨኒው ጀነሬት የምናደርገው ከትራንዛክሽን ነው። ስሞል አማውንት ኦፍ መኒ ፐር ትራንዛክሽን። ለምሳሌ ሜምበር ቱ ሜምበር ትራንዛክት ሲያደርግ ሊሆን ይችላል። ኢንተርፕራይዝ ሌብል ትራንዛክሽን አለ። ሳኮ ቱ ሳኮ ሚላላኩበት አለ። ሳኮ ቱ ዩኒየን አለ። ደግሞ ሃይራርኪውን በጠበቀ መልኩ ትራንዛክሽን ሲፈጸም ከነሱ በትራንዛክሽን ፊ እንወስዳለን ማለት ነው። ስለዚህ የሚሰጧችሁ ሳኮዎች ወይም ዩኒየኖች ናቸው ማለት ነው እንጂ እናንተ ቀጥታ
ዲዳክት የምታደርጉበት ሲስተም ነው ያላችሁ? አዎ ከትራንዛክሽን ነው እኛ የምንወስደው። ከትራንዛክሽን ሆኖ ሳኮዎች ወይ ይሰጧችኋል ወይ ዩኒየኖች ወይ ኮኦፕሬቲቮች ነው። በጣም ጥሩ ነው። ባይ ዘ ወይ ይሄ ገጠር ላይ ያለ ሪል ችግር በተለይ የገጠሩ ማህበረሰብ ከመድረስ አንጻር ባንኮች አሉ እስከ 300 ኪሎ ሜትር በኢትዮጵያ ነባራዊ ሁኔታ ይጓዛሉ ባንክ ሰርቭ ለማግኘት። እኔ ግን ጥያቄ ክሬዲት ስኮሪንግ ሞዴላችሁ ምንድን ነው? ክሬዲት ስኮሪንግ ሞዴላችን አሁን ካሽን ብቻ ቤዝድ እንዳያደርግና ፕሮዳክቲቪቲያቸውን እየታየ አሁን ሆሪዞንታል ሊንኬጅ ለመፍጠር ነው። ሌሎች ኮኦፕሬቲቮችንና ሳኮዎችን ሳኮ ሴቪንግ ኤንድ ክሬዲት ኮኦፕሬቲቭ አለ። ሌላ ዴይሪ ኮኦፕሬቲቭ ለምሳሌ ብንወስድ ሁለቱን ሆሪዞንታል ያገናኝተን አንድ ገበሬ ወተቱን አስረክቦ ይሄን ያክል ደግሞ ይቆጠብልኝ እንዲል ማለት ነው። ወተቱ ተሸጦ የዴይሪ ኮኦፕሬቲቭ ወተቱን ሸጦ የሚሰጠውን ብር የተወሰነውን ደግሞ ለሳኮ እንዲገባ ወተቱን ሲያስረክብና ብሩን ደግሞ ሲያገኝ ስኮሪንግ አለው ለወተቱም ወይስ ለብሩ ብቻ? በሚያስረክበው መጠን ፕሮዳክቲቪቲውን አይደል ትራክ የምናደርግበት። ብዙ እያስረከበ በሄደ ቁጥር ያ ክሬዲት ስኮሩን እየጨመረ ይሄዳል ማለት ነው። ግን አሁንም ስጋት አለ። ለምሳሌሽ እኔ እዛ አካባቢ ስለምሰራ ነው። ለምሳሌ ስማርትፎን የላቸውም ገበሬዎች አሁን ለመቆጠብ ወተታቸውን ነው የሚሰጡት። ለክሬዲት ስኮሪንጋቸው ደግሞ ስማርትፎን መስት ነው ወይም ደግሞ ዩኤስኤስዲ በተን ስልኮች ያስፈልጋሉ። እንደገና ደግሞ ራሱ ሲም ካርድ ያስፈልጋቸዋል ስኮሪንጋቸውን ለማስመዝገብ ማለት ነው። ይህን እንዴት ነው አሁን ለአፋር ለቤኒሻንጉል እንዴት ሊሰራ ይችላል ይህ ሶሉሽን? አሁን ያሰብነው ይሄንን ሞባይል ስማርትፎን ለሌላቸው ኢንቫይሮንመንት ያሰብነው ዩኤስኤስዲ አንድ ኦፕሽን ነው። ሜቢ በተን ስልክም ያለው ይኖራል። ከዛም ውጪ ደግሞ ይሄ አይቪአር ያልነው ራንደም ኮል እንደውላለን። ዛሬ እንደዚህ አድርግ፣ ዛሬ እንደዚህ አለርት ለማድረግ ኖቲፋይ ለማድረግ ሜምበሮችን ማለት ነው። ቴንክ ዩ። እሺ ብራው ውድድሩ በጣም ጥሩ ነበረ። ገንቢ አስተያየቶችን ከዳኞች ተሰጥቶኛል። ቅድም አሸንፍ ያለው ብያችሁ ነበረ። ያው አሁንም አሸንፋለሁ ነው የምላችሁ።